ሰነፍ ነዳይ ፈራ ስስዕ ሰነፍ ለማኝ ፈሪ ስስታም ፕሬዝዳንት ኢሳያስ አፈወርቂ ይህንን ያሉት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነው። ፕሬዝዳንቱ 2 ሰዓት ከ30 ደቂቃ በፈጀ ቃለ መጠይቃቸው ስለ አሜሪካ 50 ደቂቃ አውርተዋል። እንዲሁም ስለ አፍሪካ ቀንድና ቀይ ባህር አካባቢ 50 ደቂቃ ያህል አውርተዋል። የቀሩት ደቂቃዎች ስለ ኤርትራ የውስጣዊ ጉዳይና የዲያስፖራው ድርሻ በተመለከተ ነው የተናገሩት። ስለ ኢትዮጵያ የባህር በር ጥያቄ ጋዜጠኛ ሲጠይቃቸው ጥያቄው በቀረብህ ብለውታል። እንዲሁም በተደጋጋሚ ከሃዲ ሲሉ ለኢትዮጵያው መሪ ወርፈዋል። ከትራምፕ አስተዳደር ጋር አገራቸው ግንኙነት ለመጀመር ያደረገችው ሙከራና ውጤቱም አንስተዋል። ሀገራቸው ከኒኩለር የኤሌክትሪክ ኃይል ለማመንጨት እቅድ እንዳላት ገልጸዋል። ፕሬዝዳንቱ በትግርኛ ያነሷቸው ጉዳዮች ወደ አማርኛ ዋና ዋናዎቹ መልሰናቸዋል። ተከታተሉን። ላንዳ ሪፖርት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። በኤርትራ ቴሌቪዥን ቀርበው ሁልጊዜ የሚጠይቋቸው ሱሌማን አበ እንዲሁም ጳውሎስ ነተባይ የተባሉ ጋዜጠኞች ናቸው ጥያቄዎች ያነበቡ ፕሬዝዳንቱን የጠየቋቸው። ኤርትራ ከተመሰረተች ጀምሮ ብቸኛ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቃቸው የጀመሩት በዓለም አቀፋዊ ጉዳዮች ትንተና በማቅረብ ነው። ዩኒ ፖላር ሲስተም ወይም አንድ ልዕለ ኃያል ሀገር ተብሎ ከቀዝቃዛ ጦርነት በኋላ አሜሪካ ብትመጣም ከቀድሞ ፕሬዝዳንት ቢል ክሊንተን ጀምሮ አሜሪካ እየተዳከመች እያሽቆለቆለች የምትገኝ ሀገር ነች በማለት 36 ትሪሊዮን ዶላር ዕዳ ያለባት ሀገር መሆኗን ነው የሚናገሩት። ዶናልድ ትራምፕ ሜክ አሜሪካ ግሬት ኤጌን የሚል መፈክር ይዘው መነሳታቸውም አሜሪካ ትልቅ አለመሆኗን ማሳያ ነው ብለዋል ፕሬዝዳንት ኢሳያስ። ትራምፕ እንድሕር መጺና ታማጋ ትበሃል ሜክ አሜሪካ ግሬት ኤጌን ትበሃል አተሓሳስባ ካብ ምንታይ መጺያ ሓደ አሜሪካ ኢዝ ኖ ሞር ግሬት አሜሪካስ ዓባይ የላን አሁን ወደ ትራምፕ ከመጣን ሜክ አሜሪካ ግሬት ኤጌን ሲል አሜሪካ አሁን ትልቅ አይደለችም ማለት ነው። አሜሪካ ትልቅ አለመሆኗ እውቅና እየሰጠ ነው። ስለዚህ አሜሪካ ትልቅ አይደለችምና ትልቅ አደርጋታለሁ የሚል ንግግር ነው። ይህ የትራምፕ ዋናው ዶክትሪን ነው። ዶክትሪን ላን ወሰደ ኢሳያስ አፈወርቂ በቃለ መጠይቃቸው የቬንዙዌላ ጉዳይ ሲያነሱ የትራምፕ አሜሪካ ትልቅ የማድረግ ሐሳብ አካል ነው ሲሉ ተናግረዋል። አሜሪካ አስቀድማ ስለ ቬንዙዌላ እጸ ፋርስ ጉዳይ እንደ ምክንያት ትጠቀም ነበር። አሁን ግን ማድሮ ከመያዟ በኋላ ስለ ሐሽሽ ማውራት አቁማለች ብለዋል። ይህ በቬንዙዌላ የታየው ወደ ኢራን፣ ሜክሲኮ፣ ግሪንላንድ፣ ካናዳ ሊቀጥል ይችላል ሲሉም አቶ ኢሳያስ ተናግረዋል። ፕሬዝዳንቱ በንግግራቸው የትራምፕ ቀጣይ 3 ዓመታት የማይገመት አካሄድ ይሆናል ሲሉም ተደምጠዋል። ኢሳያስ የሚጠይቋቸው ጋዜጠኞች ጥያቄው ተጽፎ እንደተሰጣቸው በሚያሳይ መልኩ በሁለተኛ ጥያቄ እንደምታነሱት የአሜሪካና የኤርትራ ግንኙነት እናወራለን ሲሉ ፕሬዝዳንቱ ተናግረዋል። ከተወሰኑ ደቂቃዎች በኋላም ከሁለቱ ጋዜጠኞች አንዱ ስለ አሜሪካና ኤርትራ ግንኙነት ጥያቄው አንብቦ ጠይቋቸዋል። ከአሜሪካ ጋር ግንኙነት በእሳቸው አገላለጽ ጽምዶ ለማድረግ እንደተሞከረ አንስተው በተለይ ዶናልድ ትራምፕ በመጀመሪያ ዙር ወደ ስልጣን እንደመጡ ከአንድ ዓመት በኋላ ኤርትራ ከአሜሪካ ጋር ግንኙነት ለማሻሻል መልእክት እንደላከች ተናግረዋል። ትራምፕ መልእክት ተሰዲድሉ ማለት ኣብ ትንታኔታት ተመርኮሰ ይኮናል ኣብ ግምታት ተመርኮሰ ወደ ትራምፕ መልእክት ልከን ነበር። በትንታኔ ግምቶች ወይም የይሆናል በሚል ሐሳብ የተመሰረተ ሳይሆን በተጨባጭ ሐቆች የተመሰረተ በታሪካዊ ምስክሮች አሜሪካ የተከተለችው አካሄድ እንዲታረሙ ጠይቀናል። በዛን ጊዜ ምላሹ አዎንታዊ ነበር። ግንኙነት እጀምራለሁ የሚል ሐሳብ ነበር። መልሲ አዎንታዊ ነው። ሆኖም መሻሻል አልታየም ሲሉ ፕሬዝዳንቱ ተደምጧል። በባይደን አስተዳደር ጊዜ በትግራይ ከኢትዮጵያ መንግስት ጋር በፈጸሙት ጄኖሳይድ የአሜሪካ መንግስት በባለስልጣኖቻቸውና የህግደፍ የፋይናንስ ተቋማት ላይ እገዳ እንደጣለ ይታወቃል። አቶ ኢሳያስ ግን በባይደን ጊዜ መሻሻል ስላልነበረ ግንኙነት የመጀመር ፍላጎታችን ትተነዋል ብለዋል። ተመልሰው ፕሬዝዳንቱ ትራምፕ ወደ ስልጣን ከመጡ በኋላ ግንኙነት ለማሻሻል ቢሞከርም አልተሳካም ሲሉ ነው የተደመጡት። የአሜሪካ ውጭ ጉዳይ ሚኒስትር በኤርትራ ኢንቨስትመንት ማካሄድ አይቻልም የሚል መግለጫ ማውጣቱ እንዳስቆጣቸው አልደበቁም። ከአሜሪካ ጋር ያለን ግንኙነት እንዲሻሻል የምንፈልገው ከሁለትዮሽ ግንኙነት ይልቅ የአፍሪካ ቀንድ ሰላም በሚመለከት ያለን ሐሳብ ለማካፈል ነው ብለዋል። ፕሬዝዳንቱ ቀጥለው ያነሱት የሱዳን ጉዳይ በተመለከተ ነበር። የዑመር አልበሽር መንግስት ከስልጣን መወገድ በህዝብ ጥያቄ የመጣና ትክክለኛ ለውጥ ነው ብለውታል። በአሁኑ ጊዜ በሱዳን ውስጥ የተፈጠረው ግጭት የወታደሮች የስልጣን ሽኩቻ አይደለም ብለውታል። የውጭ ጣልቃ ገብነት ነው፣ በውጭ ኃይሎች የሚደገፍ ዳዕመ ሰሪዕ ወይም ፈጥኖ ደራሽ ሱዳን እየወጋ ስላለ ነው ሲሉ ነው የተናገሩት። በኢትዮጵያ በኩል የፈጥኖ ደራሹ ኃይል በመደገፍ ሱዳንን ለመቆጣጠር ነው እየተፈለገ ያለው። ይህ ስፖንሰር የምታደርገውም ኢምራት መሆኗን ነው የሚገልጹት።
مودعتا مالتي نت فاينال دغلو نساتهم نعونا مودعتا دخون اب ኢትዮጵያ ወዲብ ከኃይሊ በብሉ ናይል ገርክ አቲኻ እነሱ የመጨረሻ የሚሉት በኢትዮጵያ ኃይል አደራጅተው በብሉ ናይል በኩል ጥቃት መጀመር ነው። በዚህም ከዳርፉር ኩርድፋ በብሉ ናይል ወደ ምስራቃዊ ሱዳን ጥቃት ለመፈጸም በዚህም ሙሉ በሙሉ ሱዳን ለመቆጣጠር ነው እቅዱ። መጥቃታ ተገብር ሱዳን አሞዳታ አቤት ካተቆጣጠራ የሱዳን ጉዳይ ህዝብ ራሱ እንዲወስን ለህዝቡ መተው አለበት ያሉት ፕሬዝዳንት ኢሳያስ መፍትሄውም በአሁኑ ጊዜ ወታደራዊ ምክር ቤቱ ስልጣን ሙሉ በሙሉ መቆጣጠር አለበት ነው ያሉት። ኤምራት ግን ጦርነቱ እንዲራዘም ነው እየሰራች ያለችው ሲሉ ከሰዋል። ጋዜጠኞቹ ጥያቄዎቻቸውን ተጽፎ እንደተሰጣቸውና ፕሬዝዳንቱም ቀድሞ ጥያቄዎቻቸውን እንዳዩት በንግግራቸው ሲያመላክቱ የነበረ ሲሆን የኢትዮጵያ የባህር በር ጥያቄና የጦርነት ዝግጅት በተመለከተ ይህ ጥያቄ ባትጠይቀኝ ይሻል ነበር በማለት ሲቀልዱና ቀጥለውን በንዴት በኢትዮጵያ መንግስት በኩል ያለው የባህር በር አስመልክቶ የመገናኛ ብዙሃንና የዲፕሎማሲ ዘመቻ የሰነፍ ፈሪ ለማኝ ስስታ ማካሄድ ነው ሲሉ ወደ ጠቅላይ ሚኒስትር አብይ አህመድ ያማተረ ስድብ ሲሳደቡም ተሰምተዋል። አኖ ቆጣ ሐቶ ተውጻሁማ ማሐሸ ብሎኩም ሐሲበን ረናቱ أربعة فيدلات دلو أكرونيم مالاتني سنف نداي تكراتلن لها سنف نداي سسو أموداتها እኔ እንኳን ይህንን ጥያቄ ብታወጡትና ቢቀር ይሻላችኋል የሚል ሐሳብ ነበረኝ። ለዚህ ጉዳይ የሚገልጹልኝ 4 ቃላት ልጠቀም። ሰነፍ ለማኝ። እየተከታተልከኝ ነው ጋዜጠኛው? አዎ። ሰነፍ ለማኝ፣ ፈሪ፣ ስስታም። ባመጣው አጀንዳ ህዝብ ወደ ሁከት ማስገባት የለበትም። አሁን ታውጆ ያለው ጦርነት በጣም የሚያስገርም ነው። ሰምተን አናቅም። በኢትዮጵያ የነበሩ ስርዓቶች ጦርነት ያውጁ ነበር። እንደዚህ አይነት ግን ተሰምቶ አያውቅም። ሰነፍ ለማኝ፣ ፈሪ፣ ስስታም ነው መገለጫው። ሰነፍ ብለህ ያዘው፣ ቀጥለህም ለማኝ እንዲሁም ፈሪ በል። ከሁሉም በላይ ግን ስስታም ነው የዚህ መገለጫ። ፈራህ በል ስስዕ አለ ሁሉ ስስዕ እዚህን እንተንቀል መግለጽና የብልጽግና መንግስት ትራፊ የሚበላ የኢምራት ተላላኪ ብለው የገለጹት ኢሳያስ አፈወርቂ የባህር በር ጥያቄም የብልጽግና መንግስት ጥያቄ ሳይሆን የኢምራት ሐሳብ ነው ብለውታል። ስለምንታይ ሰብቻቀል ብዛዕባ ዝኸምዛ መሰለ ኮይና ታውጅሎ ድሮናት መጻለው ህዝብ ለምን ጦርነት ታውጇል በሚል እንዲጨነቅ ይደረጋል። ድሮኖች እየመጡ ነው፣ የጦር መሳሪያም እየተገዛ ነው ይባላል። ማን ነው የሚያመጣቸው? ማን ነው ለነዚህ ሁሉ ሸፍጥ ገንዘብ እየከፈለ ያለው? በዚህ ሂደት እየተገዛ ያለው ተላላኪ ማን ነው? ይህ ጨዋታ የብልጽግና አይደለም፣ አጀንዳው የነሱ አይደለም። ገንዘብ የሚያፈሱ በዚህ ጉዳይ በሱዳን ጉዳይ ላይም ችግር እየፈጠሩ ያሉ አካላት ናቸው። ብልጽግና ናይ ብልጽግና ባህል ደኮነ ናታቶም አጀንዳው ናኮነ የልማት ስራዎች ላይ ትኩረት አድርገን እንሰራለን እንጂ በሰነፎች ተጋብዘን ወደ ግጭት አንገባም ያሉት ፕሬዝደንቱ ለብልጽግና መንግስትና መሪው በተደጋጋሚ ከሃዲ፣ ሰነፍ፣ ፈሪ፣ ለማኝ፣ ስስታም ሲሉ ነው የተደመጡት። ስለ ሀገራቸው ውስጣዊ ጉዳይ ባነሱት ሐሳብ በኤርትራ ንጹህ የሚጠጣ ውሃ ጉዳይ ቅድሚያ እንሰጠዋለን፣ ቀጥሎም ትኩረት የሚሰጠው የኤሌክትሪክ ኃይል ጉዳይ ነው ሲሉ ገልጸዋል። እስካሁን በዚህ ጉዳይ በሚገባ አልሰራንም ሲሉ ኢሳያስ በቃለ መጠይቃቸው አንስተዋል። መንግስታቸው የኒኩለር ኃይል ማመንጫ ለመስራትም እቅድ እንዳለው ነው የገለጹት። ኑክሌሩን ክንጥቀም ንኽእልና ቃኘው አብዝኽ ምስረት ኮሎ ናይ አስመራ ናይ ኒኩለር መጠቀም እንችላለን። ቃኘው በአስመራ ሲመሰረት አሜሪካኖች ያጠኑት 5 ሜጋዋት የሚያመነጭ የኒኩለር ማበልጸጊያ ነበር። ይህ በአስመራ ለመትከል እቅድ ነበራቸው። አሁንም ይህ ጉዳይ ሩቅ ተብሎ የሚታው አይደለም። በትንሽ ወጪ ምርት የሚያመጣልን ሁሉ አይነት የኤሌክትሪክ ማመንጫ እንሰራለን። ለምህርቲ ዚያዳ ክንረኽበሉ ንኽእል ኩሉ አይነት ማመንጫው በኤርትራ 360 ሜጋዋት የሚያመርቱ ትናንሽ ማመንጫዎች ለመገንባት እቅዳቸው መሆኑን ያነሱት ፕሬዝዳንት ኢሳያስ ለሁሉም ስራዎች ዋናው ግን የሰው ኃይል ነው፣ ይህም በትምህርት የሚፈጸም ነው ብለዋል። ያለ ትምህርት የሚፈጸም የለም ሲሉ አንድም ዩኒቨርሲቲ የሌላትና ወጣቶቿ አገር ጥለው የሚሰደዱባት ሀገር ኤርትራ የሚመሩት አቶ ኢሳያስ አፈወርቂ ተናግረዋል። በዚህ ሂደት የተማሪ የኤርትራ ዲያስፖራ እንዲደግፋቸውም ጠይቀዋል። በዲያስፖራ የሚገኙ ኤርትራውያን በሚዲያና የዲፕሎማሲ ስራዎች መንግስታቸው እንዲደግፉም ጥሪ አቅርቧል። ሕጂ ዘሎ ናይ ሚዲያ ናይ ምድንጋር ናይ ሐሶት ናይ ምጽላም በአሁኑ ጊዜ በየሚዲያው ማደናገር አለ። ውሸቶች፣ ስም ማጥፋትና ሐሳብ የማጣመም ጉዳይ አለ። ይህ በማስተካከል ዲያስፖራው ማገዝ አለበት። ሁሉም በውጭ የሚኖሩ ኤርትራውያን በሚዲያ ዲፕሎማሲና ፖለቲካዊ እንቅስቃሴ አገሩን መደገፍ አለበት። በዚህ ሂደት በአውሮፓ፣ አሜሪካ፣ አፍሪካ፣ መካከለኛ ምስራቅ በሁሉም ያለ ኤርትራዊ የድርሻው መሳተፍ አለበት። አሞም ክሳተፉ ሁሉ
የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ 1 ሰዓት ከ30 ደቂቃ ከቀጠለ በኋላ በዩቲዩብ ሲተላለፍ የነበረ ተቋርጧል። በሳውዲ ያደረጉት ጉብኝት በተመለከተ እየተናገሩ በነበሩበት ጊዜ ነው የዩቲዩብ ስርጭቱ የተቋረጠው። ሆኖም በቴሌቪዥን የነበረው ስርጭት አልተቋረጠም። የፕሬዝዳንቱ ቃለ መጠይቅ በዩቲዩብ ተመልሶ ሀገራዊ ጉዳዮች ማንሳት ሲጀምሩ እንደ አዲስ መሰራጨት ጀምሯል። በኤርትራ ቴሌቪዥን ቀርበው ሁልጊዜ የሚጠይቋቸው ሱሌማን አበ እንዲሁም ጳውሎስ ነተባይ የተባሉ ጋዜጠኞች የተጻፈላቸውን ጥያቄ እያነበቡ ፕሬዝዳንቱም ተንታኝና መሪ ሆነው የመለሱበት የ2 ሰዓት ከ30 ደቂቃ ቃለ መጠይቅ ከሞላ ጎደል ይህንን ይመስል ነበር።